ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ያለው እግዚአብሔር ይመስገን። ሰላምና ጤና ፍቅርና ማግኘት በያላችሁበት ይስጣችሁ ያብዛችሁ። አሁን አብርሽ የሰራውን ቪዲዮ አይቼ ነበርና አንዳንድ ጊዜ የተሰማኝ ስሜት አለ በነገራችን ላይ። ምክንያቱም ነገሮች ሁሉ እኮ ቀጣይ ናቸው። ነገሩን ገና እስከ መጨረሻ ድረስ አላየነውም። ውሳኔያቸውን አናቅም። ስለዚህ አሁን ላይ እሷም ተናዳለች፣ እሱም ተናዷል። ከእሷ የበለጠ ደግሞ እየተቃጠለ ያለው እሱ ነው፣ እየተናደደ ያለው እሱ ነው፣ እየተበሳጨ ያለው እሱ ነው። ያው ጥፋቱን ወደ ኋላ እንተውና ማለት ነው። አጥፍቷል። ይሄ የማይዋሽ ነገር ነው። ግን ደግሞ የሰው ልጅ ካጠፋ ጠፋ ነው፣ በቃ አለቀ። ያንን ትቶ ማሳለፍ ነው። ስለ ቀጣዩ ማሰብ እንጂ ስለ ኋላ ተመልሶ ሁልጊዜ የሚታሰብ ከሆነ ምንም ወደፊት መሄድ የለም። የምታስቡ ከሆነ እንደዛ ነው። ስለዚህ ዛሬ እውነቱን ለመናገር በጣም ያሳዝነኝ። እኔ ሩታ ለምን እንዳሰበች የማውቀው ነገር የለም። በነገራችን ላይ ምንድን ነው እያሰበች ያለችው? ቆይ ለምንድን ነው? እኔ በጣም አንዳንድ ጊዜ የምታረጋቸው ነገሮች እውነቱን ስነግራችሁ ይሆናል አይደለ? ከባድ ነገር እስካሁን ድረስ እኔ ባለ ፍቅረኛሞችን ባለትዳሮችን እናያለን። እኔም እናንተ በሚዲያ ላይ በደንብ ነው የምናየው። ግን ደግሞ እሷ አንዳንድ ጊዜ የምትሰራቸው ቪዲዮዎች እንጃ። ሩታ በጣም ከኢትዮጵያ ሴቶች አንደኛ የምትባል ሴት፣ በዛው ደግሞ በጣም አክቲቭ፣ በጣም አርቃ የምታስብ፣ አሁን በደቂቃ ራሱ በ5 ደቂቃ ነገሮቹ ምን እንደሚመጡ ምን እንደሚሄዱ በጣም ለይታ የምታውቅ ልጅ ናት። እኔ ካየኋት ጀምሮ የተረዷት በጣም አክቲቭነቷን ነው ሁልጊዜ ትኩረት የማደርገው ማለት ነው። ይለያል ጎንደር ይለያል ከሁሉም ጎንደር ይለያል ለነስ ይለያል ከሁሉም ጎንደር ይለያል። ዘርሽ ባረ ጎንደር ሕዝብ ሻንግሶኛል በፍቅርሽ ሞኛል። እኔ አለማየሁ እናት አለማየሁ እድሜ ሰጥቶኝ አምላክ ባንቺ አለማየሁ። አንድ ነገር ልንገራችሁ። ሁላችንም ታሪካችን ከዕለታት አንድ ቀን ጀምሮ ከዕለታት አንድ ቀን ያበቃል። የሰው ልጅ የቱንም ያክል መከራና ስቃይ ቢደርስበት መተውን የመሰለ ነገር የለም። ምንም ክፉ ሳትናገሩ መተው፣ ዝም ማለት። በዝምታ ውስጥ ግን በአንተ ህይወት ካንተ በላይ ላንተ የሚኖርልህ አለመኖሩን ማወቅ አለብህ። ሰው ለራሱ የህይወት ስኬት ሲል አንተን ይመርጣል። የምትመረጠው ግን እነሱ የሚፈልጉት አይነት ሰው ከሆንክ ነው። ስላንተ መስዋዕትነት ማንም ሰው ግድ አይሰጠው። አትርሳኝ ጌታ ሆይ ድህነት ላሸንፍ በወጣም ካገሬ። ጌታ ሆይ አትርሳኝ ቢበዛም በደሌ። በሰው ሀገር ሆኜም አንተ ጠብቀኝ፣ ለህይወቴ ብዙ አለ የሚያስፈራኝ። ኃጢአቴን አትቁጠር ልብ ስጠኝ ጌታ፣ አንተን እንድከተል ወደ አንተ እንድመጣ። ስጋዬ የገዛኝ ነፍሴን እንዳረሳት፣ ቁጥበኝ ከኃጢአት እንዳልሆን ለእሳት። እንደ ሰው አይደለ መሐሪ ነህ ጌታ፣ መልሰኝ ከስደት ከዚህ ከክፉ ዕጣ።